ሰላም የተከበራችሁ ተመልካቾቻችን ቀደም ሲል የተከታተልነው የሆረ ፊንፊኔ ኢሬቻ በዓል በርካታ ተሳታፊዎች በተገኙበት በአዲስ አበባ መከበሩን አስመልክቶ በአበይትነት የያዝነውን ጉዳይ ለማስመልከት ነው። የዕለቱ ዜናዎቻችን በዋናነት በኢሬቻ በዓል ላይ የሚያተኩሩ ናቸው። ባልደረባ ምስክር ስናፍቅ በቢሾፍቱ ነው የሚገኘው። ከቢሾፍቱ በነገው ዕለት እንግዲህ የሚከበረውን የሆረ ሀርሰዴ በዓልን በቀጥታ አጠቃላይ ዘገባዎቹ ላይ ያተኮሩ ዘገባዎችን ይዞ ወደ ኋላ ላይ መለስ ብሎ ያስቃኘናል። ብሩክ ተስፋዬ ከዚህ ከዋናው ስቱዲዮ ዜናዎችን እየመራው አብሬያችሁ ቆያለሁኝ። አብሮነታችሁ ከኛ ጋር ይሁን። የሆረ ፊንፊኔ ኢሬቻ በዓልን አብሮነትና ወንድማማችነትን በሚያጠናክር መልኩ በድምቀት ማክበራቸውን አባገዳዎችና የበዓሉ ታዳሚዎች ገለጹ። ኢሬቻ የፍቅር የአንድነትና የሰላም ተምሳሌት መሆኑና በዓሉ ለፈጣሪ ምስጋና የሚቀርብበት መጪው ዘመን የሰላምና የፍቅር እንዲሆን ጸሎት የሚደረግበት መሆኑንም ነው የተናገሩት። ንብረት የተሆነ ዘገባ አለው። የሆራ ፊንፊኔ የኢሬቻ በዓል ከማለዳው ጀምሮ ከፍተኛ ቁጥር ያላቸው ተሳታፊዎች በተገኙበት በአዲስ አበባ ተከብሯል። በገዳ ስርዓት መሰረት በዓሉ የተጀመረው በአባ ገዳዎች ምርቃት ነው። በረተኩማን ኦሮሞ ተኮቲ ተዋተው በረዲፈ መወሊ ጎተዋተው በኢሬቻ በዓል ላይ ሰዎች ከዘመን ዘመን ስላሸጋግራቸው አምላክ ምስጋናቸውን ያቀርባሉ። እንዲሁም ደግሞ ቀጣዩ ጊዜ ሰላም እንዲሆን ምኞታቸውንም ይገልጡበታል። በበዓሉ ማስጀመሪያ ወቅት የተደመጠው የአባ ገዳዎች ምርቃትም ኢትዮጵያ ሰላም እንድትሆን መልእክት የተላለፈበት ነበር ተብሏል። ኢትዮጵያኖች ለረጅም ዓመታት አንድ ላይ ኖረናል። ለረጅም ዓመታት የኢትዮጵያ ሉዓላዊነት አስከብረናል። አሁንም የሚያዋጣን ኢትዮጵያ ብሔር ብሔረሰቦች የኢትዮጵያ ሕዝቦች አንድነት ነው የሚያዋጣን። አንድ መሆን ነው የሚያዋጣን። ጥላቻ አይበጀንም። ጥላቻ አይበጀንም። ጦርነት አይበጀንም። የኢትዮጵያ ሕዝቦች ሰላም ፊታችን ወደ ሰላም እናዙር። የበዓሉ ታዳሚዎች በዓሉን በሚገልጹ ባህላዊ አልባሳት በመዋብ ባህላዊ ዜማዎችን በመጫወት በዓሉን አድምቀውታል። ኢሬቻ የሰላም በዓል ነው የሚሉት የበዓሉ ተሳታፊዎች ለፈጣሪ ምስጋና በማቅረብ አክብረናል ሲሉም ተናግረዋል። ኢሬቻ መልካ ሆራ ፊንፊኔ ከኔ የሆራ ፊንፊኔ ኢሬቻ በዓል ለማክበር በሌሊት ነው ቦታው ላይ የተገኘ ነው። በደማቅና በሰላማዊ መንገድ በማክበራችን ፈጣሪ ምስጋና ይግባው። በዚህም ደስተኛ ነን። የኢሬቻ በዓል ለኦሮሞ ሕዝብ ብዙ ነገሩ ነው። አንድነት ነው፣ ወንድማማችነት ነው፣ እርቅ ነው፣ ፍቅር ነው፣ እንዲሁም ሰላም ነው። ሐራርቲቱዳ ወልት ቀብዱ ሰባቲ በዓሉ የሚያስተርቅ ህዝብን የሚያቀራረብ ነው። የኦሮሞ ህዝብ የባህል መሰረትም ነው። ወደ ኢሬቻ የሚመጣ ሰው ቂም በቀልን ረስቶ ነው የበዓሉን ስነ ስርዓት የሚከውነው። ኢሬቻ ጸብ በይቅርታ የሚሻርበት የሰላምና የአንድነት በዓል ሆኖ በየዓመቱ ይከበራል። ዛሬ በአዲስ አበባ የተከበረው የኢሬቻ በዓልም ኢትዮጵያ ያላትን ብዝሃ ውበት አሳይታበታለች። አጠቃላይ የበዓሉ ድባብ ምን መልክ ነበረው የሚለውን ደግሞ ከተከታዩ ተንቀሳቃሽ ምስል ተከታትለን እንመለስ። bara arara rabbinu agod tokkuma rabbinu aken tokkuma kenyom tundigi aye waqa uma gurraja garaba tokki magadi bagana gurraja nu baste boka biranu gese galani kan keato wamina ganno shana ganno abush bakashi bakatau walidi agod hora lammin koduru gadambula marsa isa gaum bara gadamel bahamante sotol
amante sotto limbo innanu guddisi jawabulchi jennesi kadanna kanda beska jelchi uma gudda sitabdannu ዜናዎቻችን እንደቀጠሉ ናቸው። ኢሬቻ ቂምና ጥላቻ የሚወገድበትና አብሮነት የሚጠናከርበት መሆኑን የበዓሉ ተሳታፊዎች ገለጹ። ኢሬቻ እሴቱን ጠብቆ ለቀጣይ ትውልድ እንዲተላለፍ ማድረግ እንደሚገባም ተናግረዋል። ኢሬቺ ኖፊ ኡጋዱበቹ ፋንታ ጉዳራ ወጋዚ ተቆዋን አርጊኖፊ ኢሬቻ ለኛ እውነት ለመናገር የምንወደውና በየአመቱ አንድ ጊዜ የምናከብረው በመሆኑ ማንነታችንን የምናስተዋውቅበት ነው። ሁሉም እዚህ ተሰብስቦ አንድነቱን ፍቅሩን ለመግለጽ ትልቅ ጥቅም አለው። ኢሬቻ ጀቻን ጃላላ ኢሬቻ ጀቻን ተኩማዳ ኢሬቻ ማለት ፍቅር ነው። ኢሬቻ ማለት አንድነት ነው። ኢሬቻ ማለት ብዙ ነገር ነው። እናም በዓሉን የሚያንጸባርቁ ልብሶችን ለብሰን ታድመናል። ኢሬቻ ላይ እንደዚህ መገናኘት በጣም አሪፍ ነው። ብዙ ሰዎች አንድነት ይፈጥራል፣ ሙሀባ ያመጣል፣ ፍቅር እንዲበዛ ያደርጋል። ከዛ እኛም ደግሞ ትንሽ ራቅ ስለምን የተናፈቅን ሰዎች ጋር በጣም እንገናኛለን። ናፍቆታችን እንትን ብለን እንገባለን ማለት ነው። አያን ኢሬቻን ይበረና ባየ በሬዳ የዘንድሮው የኢሬቻ በዓል በጣም ያምራል። የኦሮሞ ሕዝብ አንድነትን በሚያንጸባርቅ መንገድ ሁሉም በበዓል ልብስ ደምቆ በዓሉን ሲያከብር መመልከት ያስደስታል። ይህንን አንድነታችንን ፈጣሪ ያጠናክርልን። በአዲስ አበባ ከተማ በተከበረው የኢሬቻ በዓል ላይ የታደሙ የበዓሉ ተሳታፊዎች ኢሬቻ የሰላምና የአንድነት ተምሳሌት በመሆኑ ተጠናክሮ ሊቀጥል ይገባል ብለዋል። አስተያየታቸውን ተከታትለን እንመለስ። ስሜ አቶ ተሾመ ሀብቴ ይባላል። የመጣሁት ከወላይታ ዞን ነው። ያው ዛሬ ወንድም ሆኖ ከኦሮሚያ ህዝብ ጋር በጋራ የኢሬቻን የፍቅር የሰላም በዓል በጋራ ልናከብር መጥተናል። ትላንት 10 ሰዓት አካባቢ ነው ገባ ነው። አጠቃላይ የኦሮሚያ ወጣቶች፣ እናቶች፣ ሴቶች፣ አባቶች ለባህላቸው ያለው ትኩረትን ለባህል ያለው አምባሳደር ናቸው ለማሳወቅ ለሊት ሙሉ እየጨፈሩ እኛም ደግሞ ለሊት ሙሉ እየጨፈሩ ያደነው እዚህ ስንመጣ ከሌሊቱ 10 ሰዓት ነው የተነሳ ነው። እጅግ በጣም ደስ የሚል ሁኔታ ያየን ያለ ነው። እኔም እንግዲህ ከደቡብ ኢትዮጵያ ነው የመጣሁት ከገዴኦ ዞን ዲላ የገዴኦ ብሔር አባሮጋ ነኝ። ዛሬ የኢሬቻን በዓል ለማክበር ወደዚህ ታድመናል። በጣም ደስ በሚል ሁኔታ የብዙ ብሔር ብሔረሰቦች አንድነት የተገለጸበትና ደስ የሚል ድባብ ያየንበት በዓል ነው። ከሲዳማ ክልል ማንከልክሎ ተስናቀ ይባላለሁ። ዘንድሮ ድባቡም ይለያል፣ ወጣቱም ይለያል። ሁሉ ነገር የዘንድሮ በጣም የተለየ ነው በዓሉ። እኔ የሚለው አሁን ከዚህ በኋላ ወጣቱ በሰላም ላይ እንዲሰራ በፍቅር ላይ እንዲሰራ ይሄ በዓል የፍቅር እንደሆነ ለሌላ ማስተማሪያ እንዲሆን ዘንድ ወጣቱ ሲሰራ ነው ፍቅር የሚኖረውና እዚህ ላይ እንዲጠናከር ነው የምንለው። ከጋሞ አካባቢ ነው የመጣው ጋሞ ዞን። እዚህ የመጣሁንበት ምክንያት ኢሬቻን ለማክበር ነው። ኢሬቻን ለማክበር የመጣንበት ምክንያት ደግሞ አንድነትን፣ አብሮነትን፣ ህብረትን፣ ፍቅርን ለማሳየት ነው። የሚያምር ነው። ከዚህ በላይ ሀብት ለኛ የለንም። አንድነትን፣ ህብረትን፣ ፍቅርን፣ አብሮ መተባበርን፣ አብሮነትን የመሰለ ለኢትዮጵያ የማይገኝ ሀብት ማለት ይሄ ነው። ይሄ ደግሞ እንዲ ኢሬቻ አጋምዶናል ዛሬ የር ዋኪንግ ሻይና ያምባላላ ያምባላላ በጣም ደስ የሚል በዓል ስለሆነ እኛም ከደቡብ ኦሞ ዞን አጠቃላይ ወደዚህ ብዙ ባንድ ይዘን መተን ነበር። ስለዚህ ከናንተ ጋር ዛሬም ነገም አብረን በደንብ በድምቀት ይሄንን ኢሬቻ በዓል እናከብራለን። የተጣላውን በፍቅር መታረቅ እንዲችል የእርቅም የሰላምም የፍቅርም ብዙ ነገር ነው። ብዙ እሴቶች ነው ያሉት ያየነው ትላንት። በጣም ጥሩ የሆነ በዓል ለሀገራችን በጣም ጥሩ አንድነትን የሚሰብ ፍቅርን የሚሰብ ለውጥን የሚሰብ ብዙ ሰርቶ ብዙ መለወጥ እንዲችሉ የሚመርቁበት በጣም ደስ የሚል በዓል ነው።
ከተለያዩ የሀገሪቱ አካባቢዎች በርካታ ብሔር ብሔረሰቦች በዚህ በዓል ላይ ለመታደም በየራሳቸው ባህል ደምቀው የተገኙበትም ነው። ተከታዩ ተንቀሳቃሽ ምስልም ይህንኑ ያስቃኘናል። አብረን እንከታተለው። ዜናዎቻችን እንደቀጠሉ ናቸው። አብሮነታችሁ ከኛ ጋር ይሁን። ሆረ ፊንፊኔ ኢሬቻ በዓልና ሴቱን ጠብቆ መከበሩ ለአዲስ አበባ ከተማ አስተዳደር የሚያኮራ መሆኑን ከንቲባ አዳነች አቤቤ ገለጹ። እዚህ በአዲስ አበባ የተከበረው የሆረ ፊንፊኔ ኢሬቻ በዓል ባህላዊ ሴቱን በጠበቀ እጅግ በጣም ደማቅ በሆነና ሚሊዮኖች በታደሙበት ሁኔታ በሰላማዊ ሁኔታ ተከብሮ ተጠናቋል። በዚህ በሆረ ፊንፊኔ ላይ የተሳተፉት አጠቃላይ ህዝቦች ከዚህ ከአዲስ አበባ ከሀገር ውጪ ከሁሉም ኦሮሚያ ዞኖች በተመሳሳይ ከሀገራችን ክልሎች ብሔር ብሔረሰቦች የተሳተፉበት እጅግ ደማቅ የሆነ ሚሊዮኖችን ያስተናገደ በዓል ሆኖ ተስተናግዷል።
ከንቲባዋ በዓሉ በሰላም እሴቱን ጠብቆ እንዲከበር ሚና ለነበራቸው ምስጋናን አቅርበዋል። በሆረ ፊንፊኔ በዓል ላይ በሚሊዮን የሚቆጠሩ የበዓሉ ታዳሚዎች አዲስ አበባ መታደማቸው የህብረ ብሔራዊ ከተማነቷን ከማስመስከሩም ባሻገር ትልቅ የቱሪዝም አቅም ሆኖላት እንዳለፈም ከንቲባ አዳነች አቤቤ ገልጸዋል። ኢሬቻ በዓል ውስጥ ኢሬቻን የሚያጎድፉ ነገሮች እንዳይደባለቁ ከባህላዊ እሴቱ ውጪ የወጣ ነገር እንዳይደረግ በማድረግ በኩል የአንበሳውን ድርሻ የተወጡትን አባገዳዎችን፣ አደ ሲንቄዎችን፣ ፎሌዎችን በራሴና በከተማው አስተዳደር ስም እጅግ አድርጌ ማመስገን እወዳለሁኝ። በተመሳሳይ ሁኔታ የአዲስ አበባ ከተማ ነዋሪዎች ትልቅ ክብር አለን፣ እናመሰግናቸዋለን። የኢሬቻን አክባሪ አጠቃላይና ተሳታፊ ታዳሚዎች ወደ ከተማው በሚመጡበት ሰዓት እንኳን ደህና መጣችሁ እንኳን አደረሳችሁ በሚል ከፍትፍቱ ፊቱ እንደሚባለው ደስ በሚል ሁኔታ በአምስቱም በሮች ዝግጅት አድርጎ በ119ኙም ወረዳዎች ዝግጅት አድርገው ህዝቡን እየተቀበሉ ቤት ያፈራውን እየሰጡ እያጎረሱ በአልባሳት ደምቀው ከተማችንን አድምቀው የመጡ እንግዶችም ደስ ብሏቸው በዓሉን አብረው ማክበር የቻሉበትን ታላቅ የወንድማማችነት እሴት ማየት ችለናል። በሚሊዮኖች የሚቆጠሩ ተሳታፊዎች የታደሙበት የሆረ ፊንፊኔ ኢሬቻ በዓል የገዳ ስርዓቱን በጠበቀ መልኩ በሰላም መከበሩን የጸጥታና ደህንነት የጋራ ግብረ ኃይል አስታወቀ። አባገዳዎች፣ አደ ሲንቄዎች፣ የመንግስት የስራ ኃላፊዎች፣ ከተለያዩ የሀገራችንና ከጎረቤት ሀገራት የመጡ እንግዶችና ቱሪስቶች የታደሙበት የ2016 ሆረ ፊንፊኔ የኢሬቻ በዓል በሰላምና በልዩ ድምቀት መከበሩን የጸጥታና ደህንነት የጋራ ግብረ ኃይል አስታውቋል። ለበዓሉ በሰላም መከበር የድርሻቸውን ለተወጡ ለመላው የኦሮሞ ህዝብ፣ ለብሔር ብሔረሰቦችና ህዝቦችና ለመላው የአዲስ አበባ ከተማ ነዋሪ ህዝብ እንዲሁም ለኦሮሞ አባገዳዎችና ሀደ ሲንቄዎች፣ ለበዓሉ አዘጋጅ ኮሚቴዎች፣ ለወጣቶችና ለጸጥታ አካላት በሙሉ ግብረ ኃይሉ ምስጋናን አቅርቧል። የአዲስ አበባ ከተማ ነዋሪዎች፣ የበዓሉ አስተባባሪዎች፣ በየደረጃው የሚገኙ የአስተዳደር አካላት የኢሬቻ በዓልን ለማክበር የመጡ እንግዶችን በገዳ ስርዓት እሴቶች መሰረት በወንድማማችነትና እህትማማችነት መንፈስ በማስተናገድ ካከናወኑት ተግባር ባሻገር ከጸጥታ ኃይሉ ጋር በመቀናጀት ለበዓሉ ሰላማዊነት ከፍተኛ አስተዋጽኦ በማበረከታቸው እንዲሁም መላው የጸጥታ አካላት ደከመኝ ሰለቸኝ ሳይሉ ኃላፊነታቸውን በብቃት በመወጣታቸው በዓሉ ፍጹም ሰላማዊ በሆነ መልኩ እንደተከበረ የጸጥታና ደህንነት የጋራ ግብረ ኃይሉ አስታውቋል። የበዓሉ በሰላም መከበር የሀገራችንን መልካም ገጽታ ለመገንባት ከፍተኛ ጠቀሜታ እንዳለው ግብረ ኃይሉ አስታውሶ በዓሉ ፍጹም ሰላማዊ በሆነ መልኩ እንዲከበር የድርሻቸውን ለተወጡ አካላት እንዲሁም ድካማቸውን ተቋቁመው ኃላፊነታቸውን በትጋት ለተወጡ መላው የጸጥታ ተቋማት አመራሮችና አባላት ግብረ ኃይሉ ምስጋናን አቅርቧል። በነገው ዕለት መስከረም 27 ቀን 2016 ዓ.ም በቢሾፍቱ የሚከበረው የሆራ ሀርሰዲ ኢሬቻ በዓልም በተመሳሳይ ሁኔታ በሰላም እንዲከበር ህብረተሰቡ ለጸጥታ አካላት የሚያደርገውን እገዛ ጠናክሮ እንዲቀጥል የጸጥታና ደህንነት የጋራ ግብረ ኃይል መልእክቱን ያስተላልፋል። Gurracha, gurracha, umamnis gurracha. Resi yo birrano bugalani rabbiif gumacha. Badesi kan tolutti bahani birangara malkala. Ugaan ilma rabbiiti kadhadhu eebbisi isa harkae. Kuni sadeta kabo, sadeta mareo. Udan kuni malkan kuni varsera kabai, sadeta mareo. Ya in kuni kadure kabo, sadeta mareo. Malkan kuni irresi varsera kabai, sadeta mareo. Sadenni kan gadati, ya in kun kan dudati, galanni kan umati. Irresi kawaga marmaru, irresi kawaga marmaru. Umati amanetu, umaman kadhanetu, harara sarganetu. Bilani oromo malka tiriru, bilani oromo
Uda oromota goranne sabu saba kenya ndagane harkatti barjida qabanne አሁን ደግሞ በነገው ዕለት የሚከበረውን የሆረ ሐርሰዴ በዓልን አስመልክቶ ባልደረባችን ምስክር ስናፍቅ ከቢሾፍቱ ከኢቢሲ ጊዜያዊ ስቱዲዮ ዘገባዎችን ያስደምጠናል ማለት ነው። ምስክር እንዴት ውለሃል? መረጃዎችን ማቅረብ ትችላለህ? አመሰግናለሁ ብሩክ። ጤና ይስጥልን ክቡራን ተመልካቾቻችን እንደምንላችኋል። ከኢትዮጵያ ቴሌቪዥን የቢሾፍቱ ጊዜያዊ ስቱዲዮ የተለያዩ መረጃዎችን ከዚህ ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። አሁን ያለንበት ስፍራ ደግሞ በቢሾፍቱ ከተማ የሆረ ሐርሰዴ በዓል በነገው ዕለት የሚከበርበት ስፍራ ላይ ነው። እዚህ ስፍራ ላይ ሆነን በቀጥታ ስርጭት የተለያዩ መረጃዎችን ወደ እናንተ እናደርሳለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። የቢሾፍቱ ከተማ በውስጡ የያዘቻቸውን መስህቦች ለዓለም ቅርስነት ለማስመዝገብ የሚያስችሉ የፕሮጀክት ደረጃ ጥናት እየተከናወነ መሆኑን የከተማዋ የባህልና ቱሪዝም ጽሕፈት ቤት አስታወቀ። በነገው ዕለት ለሚከበረው የሆረ ሐርሰዴ የኢሬቻ በዓልን ለመታደም የሚመጡ እንግዶች በቱሪዝሙ ዘርፍ የማስተዋወቅ ስራ እንደሚሰራም ተገልጿል። አምራይት ብርሃኑ ተጨማሪ አላት። ለበርካታ ዓመታት የሆረ ሐርሰዴ ኢሬቻ በዓልን ያስተናገደችው የቢሾፍቱ ከተማ ዛሬም በዓሉን ለመታደም የሚመጡ እንግዶችን ለመቀበል የአገልግሎት መስጫ ስፍራዎችን አዘጋጅታ በመጠባበቅ ላይ ትገኛለች። የቢሾፍቱ ከተማ ባህልና ቱሪዝም ጽሕፈት ቤት ኃላፊ ወይዘሮ ገነት መኮንን እንደገለጹት በመኝታ በምግብና በሌሎች አገልግሎቶች ሆቴሎችና ሪዞርቶች ዝግጅታቸውን አጠናቀዋል ብለዋል። እንደተለመደው እንደየአስፈላጊነቱ ዝግጅት ይደረጋል ማለት ነው። ከዝግጅቶቹ ቀዳሚው ያው ያሉን የቱሪስት መስህቦች ቢሾፍቱ የሰባት ሐይቆች ባለቤትና ብዙ ዘመናዊ ሬስቶራንቶች፣ ሎጆች፣ ሪዞርቶች የሚገኙባት ከተማ ስለሆነች እንግዶቿን ለማስተናገድ በዛ ደረጃ ተዘጋጅታለች ማለት ይቻላል። እንደምታዩ አሁን ትልቁ ቢሾፍቱ ሐይቅ ላይ እንገኛለን። ቢሾፍቱ ላይ የሚገኙ ብዙ ሬስቶራንት ያላቸው ትልልቅ ሬስቶራንት ያላቸው ሪዞርቶች አሉ። እነሱ እንደየአስፈላጊነቱ ስታንዳርዳቸውን የጠበቀ ዝግጅት አዘጋጅተዋል። በባለፈው ዓመት የቢሾፍቱ ከተማ በኢሬቻ በዓል ከ40 ሚሊዮን ብር በላይ በአንድ ጀንበር ማግኘቷን የተናገሩት የከተማው ባህልና ቱሪዝም ጽሕፈት ቤት ኃላፊዋ በአሁኑ የሆረ ሐርሰዴ ኢሬቻ በዓል ከዛ በላይ ለማስገባት ስራዎች መሰራታቸውን ተናግረዋል። 2800 አካባቢ ስታንዳርድ አልጋ አለን። እንግዲህ ሜቢ ያው ቁጥሩ ይነስ እንጂ ባለ አንድ አልጋ ባለ ሁለት አልጋ እየተባለ ነውና በጣም ጽዱ ማንንም ማሳረፍ የሚችል ሙሉ አክሰስ ያለው ሙሉ ፓኬጅ ያለው ነውና እንግዶቻችን ሲመጡ ምናልባት ሊያንስ ይችላል እንጂ ያለን ነገር ሊያሳፍር የማይችል መሆኑን ማንም ሰው ሊገነዘብ ይገባልና እኛ ተዘጋጅተናል። እነሱ ብቻ ይምጡልን፣ ከመጡም ደግሞ እንኳን ደህና መጣችሁ እንላለን ማለት ነው። ወይዘሮ ገነት አክለውም በዛሬው ዕለት የሆረ ፊንፊኔ የኢሬቻ በዓልን አክብረው ወደ ቢሾፍቱ ለሚመጡ የሀገር ውስጥና የሀገር ውጭ እንግዶች በከተማው የሚገኙ የቱሪዝም መዳረሻዎችን ለማስጎብኘት ሁኔታዎች ተመቻችተዋል ብለዋል። ለኢሬቻ ወደ 40 አካባቢ የኬንያ ዜግነት ያላቸው ወደ ኢትዮጵያ ለኢሬቻ በዓል ክብረ በዓል ለማክበር ወደኛ ይመጣሉ። እኛ የሚፈልጉትን አክሰስ የማየት አክሰስ አመቻችተናል ማለት ነው።
ወጣ ብሎ ሆራ ሀዶ የሚባል አረንጓዴ ሐይቅ የሚባል ሐይቅ አለን። ሆራ ኪሎሌ የሚባል ለጥ ያለ በእግር ላው ላይ የምትራመጁ የመሰለ ውሃ አለ። ሌላው ትልቁ የኢትዮጵያ አቪዬሽን አየር ኃይል እዚህ ይገኛል። ብቻ ቢሾፍቱ ሰው ጎበኛለሁ ብሎ መምጣት ብቻ ነው የሚጠበቅበት እና የውጭ ዜጎች ብቻ አይደለም የምንጠብቀው የኢትዮጵያ ብሔር ብሔረሰቦችን እንጠብቃለን። የክልል መስተዳደሮች፣ ዲፕሎማቶች እንጠብቃለን ማለት ነው። የሆራ አርሰዴ የኢሬቻ በዓል ለቢሾፍቱ ከተማ ለቱሪዝሙ ዘርፍ እድገት ጸጋ መሆኑን የገለጸው የከተማዋ ባህልና ቱሪዝም ጽሕፈት ቤት ከተማዋ የያዘችውን የቱሪዝም መዳረሻ ስፍራዎች በዓለም ቅርስነት ለማስመዝገብ ጥናቶች እያከናወነ መሆኑን አስታውቋል። ወደ ተከታዩ ርዕሰ ጉዳይ እናልፋለን። የሆራ አርሰዴን የኢሬቻን በዓል ለማክበር ወደ መዲናይቱ የሚገቡ እንግዶችን በሚገባ ለማስተናገድ ዝግጅታቸውን ማጠናቀቃቸውን በከተማው የሚገኙ የእንግዶች ማረፊያዎችና ሆቴሎች ገልጸዋል። እንግዶች በቆይታቸው የተደሰቱበት እንዲሆን ለማድረግ አስፈላጊውን ሁሉ ዝግጅት ስለማድረጋቸውም ሆቴሎቹ አንስተዋል። የዚህን ጉዳይ ዝርዝር በተመለከተ ቶማስ ኃይሉ ተከታዩን አዘጋጅቷል። ለኢሬቻ በዓል በየዓመቱ ሚሊዮን ዜጎችን የምታስተናግደው የቢሾፍቱ ከተማ ዘንድሮም እንግዶቿን ለመቀበል ከወዲሁ ቅድመ ዝግጅቷን ጨርሳለች። በተለይ ቁጥሩ እጅግ የበዛውን የበዓሉን ታዳሚ ለማስተናገድ ሆቴሎችም ዝግጅት አድርገዋል። እንጎዳል ምን ጨመር ዘንድሮ ግን ለየት ባለ ሁኔታ ኢሬቻን ለማክበር በቂ ዝግጅት አድርገን ያለነው። ኢሬቻ እንደሚታወቀው የትልቁ የኦሮሞ ሕዝብ በሰፊው ወጥቶ ፈጣሪውን የሚያመሰግንበትና የሚያመልክበት ጊዜ ነው። በዚህ ትልቅ ዓመት በዓል በዚህ ትልቅ ሕዝብ ጋር የምናረገው የምንሰጠው አገልግሎትም በዛ ልክ ትልቅ አድርገን ነው አስበን የተዘጋጀ ነው ማለት ነው። ቢሾፍቱ ወትሮም ቢሆን ከመልክዓ ምድር አቀማመጧና ከአየር ንብረቷ አኳያም ለሆቴሎች መስፋፋትና ለመዝናናት ተመራጭ አድርጓታል። ለኢሬቻ በዓል ደግሞ ሆቴሎች ከመደበኛው አገልግሎታቸው በተለየ ሁኔታ እንዲዘጋጁ እድሉን ፈጥሮላቸዋል። ኢሬቻ እንደሚታወቀው በሀገራችን ትልቅ በዓል ነው። በተለይ ለኦሮሞ ሕዝብ ትልቅ በዓል ነው። ይሄን በዓል ደግሞ በአሁኑ ሰዓት ለኢትዮጵያንም ለዓለምም በጣም ትልቅ በዓል እንደመሆኑ ሁኔታ እኛ ለዚህ በዓል ለየት ያለ ዝግጅት እያደረግን እንገኛለን። ለምሳሌ ወደ ከተማ የሚመጡ ሰዎች በተለየ ሁኔታ እንክብካቤ ያደርገንላቸው እዚህ የተለያዩ ኮንሰርቶችም እያዘጋጀን እንገኛለን። እንደ ሀገር ካሉ ከተሞች የቢሾፍቱ ከተማ አስተዳደር ምክትል ከንቲባ ገዛኸኝ ደጀኔ ኢሬቻን ለማክበር የሚመጡ እንግዶች ተደስተው እንዲመለሱ በስፋት ዝግጅት መደረጉን ገልጸዋል። ከሆቴል አንጻር ብዙ ስራ ቀድሞውኑ ተሰርቷል። ወደ 19 ሆቴል የሚሆኑት በሪዞርትና ሎጅ ደረጃ ያሉ ማንኛውንም የውጭ ሀገርም ሆነ የውስጥ እንግዶችን በተለይ በቪአይፒ ደረጃ ያሉትን መቀበል የሚችል ሆቴሎች አሉ። ከዛም መለስ ያሉ እስከ በጥቃቅንና አነስተኛ የተደራጁ ወጣቶች ጨምሮ ሁሉንም እንግዶቻችንን ለመመገብ ሙሉ ዝግጅት ጨርሰናል። ከዛ ውጪም በዓሉም የሚገልጸው ማንኛውም የቢሾፍቱ ነዋሪ እንግዶቹን ለመቀበል ዝግጁ ነው። ክቡራን ተመልካቾቻችን በመከታተል ላይ የምትገኙት የዋዜማውን የሆራ አርሰዴ በሚከበርበት የቢሾፍቱ ከተማ አንዱ ሐይቅ ላይ ሆነን ነው በቀጥታ ስርጭት ወደ እናንተ ዜናዎችን እያደረስን የምንገኘው። አሁንም አብራችሁን እንድትቆዩ በአክብሮት እንጋብዛለን። እንግዲህ እንግዶች እዚህ በሚገኙበት ወቅት በሚኖራቸው ቆይታ ሁሉ ተደስተው እንዲሄዱ ለማድረግ የእንግዳ መቀበያ ስፍራዎችና ሆቴሎች የተለየ ዝግጅት ስለማድረጋቸው ባልደረባችን ሀምራይት ብርሃኑ በተከታዩ ዘገባ ታስቃኝናለች። አመሰግናለሁ። ለመላው የኦሮሞ ሕዝብ እንደዚሁም ኢትዮጵያውያን ለምስጋና ቀን ለሆነው የኢሬቻ በዓል እንኳን በሰላም አደረሳችሁ ለማለት እወዳለሁኝ። እንግዲህ በነገው ዕለት ለሚከበረው የሆራ አርሰዴ የኢሬቻ በዓልን ለመታደም ለሚመጡ ከተማዋ ዝግጅቷን አጠናቃለች። በተለይም ሆቴሎቿና ሪዞርቶቿ አልጋዎቻቸው ተይዘዋል ሙሉ በሙሉ ማለት ነው። እንደዚሁም ደግሞ በነገው ዕለት በጎዳናዎች ላይ የውሃና የምግብ አገልግሎት የሚሰጡ ተቋማትና ግለሰቦች እንደዚሁ ዝግጅታቸውን አጠናቀዋል። በነገው ዕለት በርካታ የህዝብ ቁጥር የሚታደም በመሆኑ በሙቀትና በተለያዩ ነገሮች ጤናቸው ለሚታወክ ዜጎች ጊዜያዊ የሕክምና ጣቢያዎች በየጎዳናዎች ላይ ተዘጋጅተዋል ማለት ነው። አሁን ከዚህ ሰዓት ጀምሮ የሆረ ፊንፊኔን የኢሬቻ በዓልን አክብረው ወደዚህ ወደ ቢሾፍቱ የተለያዩ እንግዶች እየገቡ ነው የሚገኙት። ዛሬ የዋዜማ ቀን ነው። የቢሾፍቱ ከተማ እምር ድምቅ የምትልበት ቀን ነውና ይሄንን ሁነቶች የተለያዩ ባህላዊ ጭፈራዎችና የተለያዩ
ገበያዎችም ይኖራሉ። ከሌሎች አካባቢ የመጡ ህዝቦችም ደግሞ የራሳቸውን ባህልና ጭፈራዎችን ከዛሬ ጀምሮ ነው የሚያሳዩትና እነዚህን ሁነቶች እኔን ጨምሮ ሌሎች ባልደረቦቻችን ከዚህ ከቢሾፍቱ ከተለያዩ አቅጣጫዎች ሆነን ወደ እናንተ መረጃዎችን የምናደርስ ይሆናል። አመሰግናለሁ። እንግዲህ በዚህ የኢሬቻ በዓል ላይ ለመታደም ከተለያዩ የሀገሪቱ አካባቢዎች በርካታ እንግዶች ወደ ቢሾፍቱ ከተማ እየገቡ ነው የሚገኙት። በዚህ በቢሾፍቱ ከተማም የተለየ የበዓል ድባብ እንዳለ የሚያሳዩ እንቅስቃሴዎች ይታያሉና ይህንን በተመለከተ ተጨማሪ መረጃዎችን ሊያደርሰን ባልደረባችን መለሰ አምዴ በቀጥታ መስመራችን ላይ ነው የሚገኘው። መለሰ እንደምን ውለሃል? እስቲ የቢሾፍቱ ከተማ የዋዜማ ድባቡ ምን ይመስላል? እንቅስቃሴውን እንዴት ታዘብከው የሚትልም ቢኖርን ብታደርሰን። አመሰግናለሁ ምስክር። እንግዲህ በዛሬው ዕለት በበረው የኢሬቻ በዓልን ተከትሎ ነገ ደግሞ ለሚከበረው የሆራ ሀርሰዲ በዚህ በቢሾፍቱ የሚከበረውን ኢሬቻ ለማክበር ከሆራ ፊንፊኔ በቀጥታ በዓሉን ያከበሩ ሰዎች ወደዚህ ወደ ቢሾፍቱ እየገቡ ነው የሚገኙት። በቢሾፍቱ በሚገቡ ሰዓትም በርካታ የተቆጣጣሪ ባለድርሻ አካላት ወይም ደግሞ የጸጥታና የሲቪል ግብረ ኃይሎች በተለያዩ አካባቢዎች ህዝቡን በመፈተሽ በዓሉን እንዲያከብር ወደ ከተማው እንዲገባ እያደረጉ ነው የሚገኙት። ከዚህ ባሻገርም በከተማው የተለያዩ ዝግጅቶች እየተከናወኑ ነው የሚገኙ። ከነዚህ መካከልም የተለያዩ በዓሉን የሚያሳዩ ኮንሰርቶች፣ ዝግጅቶች፣ የበዓል አልባሳት ግብይቶች እንዲሁም ደግሞ ነገ በዓሉ በድምቀት ተከብሮ እንዲጠናቀቅ የቀይ መስቀል ማህበርን ጨምሮ ሌሎች የድጋፍና እርዳታ የሚሰጡ ተቋማት ጭምር ዝግጁ ሆነዋል። በዓሉ ነገ በተሳካ ሁኔታ እንዲጠናቀቅም የቢሾፍቱ ከተማ አስተዳደር ከቀደም ብሎ ዝግጅት ሲያደርግ ቆይቷል። ለዚህም ሰዎች በተሳካ ሁኔታ በከተማ ውስጥ እንቅስቃሴ እንዲያደርጉ የጸጥታ ሁኔታ አስተማማኝ እንዲሆን ከፌዴራል እንዲሁም ደግሞ ከክልልና ከከተማ አስተዳደሩ ግብረ ኃይል ጋር በመሆን የተለያዩ የፍተሻ እንዲሁም ደግሞ የቁጥጥር ስራዎችን ሲሰሩ ቆይተዋል። በዛሬ ዕለትም ከተፈቀደላቸው ተሽከርካሪዎች ባሻገር ከዚህ ከተማ ውስጥ የትኛውም የአሽከርካሪ እንቅስቃሴ ነፃ እንዲሆን ተደርጓል። በአሁኑ ሰዓትም ቢሾፍቱ ከተማ ከሰው እንቅስቃሴ ባሻገር ሌላ ምንም አይነት የተሽከርካሪ እንቅስቃሴ እየተደረገባት አይገኝም። የሆራ ፊንፊኔን አክብረው ወደ ቢሾፍቱ እየገቡ ያሉ ሰዎችም አስፈላጊውን ፍተሻ በማድረግ ወደ ቢሾፍቱ እየገቡ ነው የሚገኙት። በነገው ዕለት ለሚካሄደው በዓል የከተማ አስተዳደሩ ከጸጥታ መዋቅር ጋር ሆነው የሚያስፈልገውን ዝግጅት ካጠናቀቀ በኋላ በአሁኑ ሰዓት የፍተሻ ስራው እየተከናወነና ከተሽከርካሪ እንቅስቃሴ ውጭ የሆነ የከተማ ሁኔታ ነው እየተመለከትን የምንገኘው ማለት ነው። ሁሉም የሚያስፈልገውን ዝግጅት ካጠናቀቀ በኋላ በቀጣይ የሚኖረው ዝግጅት የከተማ አስተዳደሩ የሚያስፈልገውን የሆቴል እንዲሁም የሎጂስቲክስ ሌሎች አስፈላጊ ነገሮችን አሟልቶ አጠናቋል ማለት ነው። ነገ በዚህ አካባቢ ላይ በሚሊዮን የሚቆጠር የህብረተሰብ ክፍል በመምጣት የሆራ ሀርሰዲ ኢሬቻን ይታደማል ማለት ነው። ይህም በሰላም እንዲጠናቀቅ በቂ ዝግጅት በአሁኑ ሰዓት ተደርጓል። የአልባሳት ልብሶች ግብይት በተለያዩ ስፍራዎች ተከናውነዋል። የእንግዳ መቀበያ ስፍራዎችን ተሰናድተዋል። እንዲሁም ደግሞ የእርዳታ ተቋማት ቀይ መስቀልን ጨምሮ የሚያስፈልገውን ዝግጅት አጠናቋል ማለት ነው። ነገ የምስጋና በዓል በታላቁ የኦሮሞ ህዝብ እንዲሁም ደግሞ ሌሎች ብሔር ብሔረሰቦች የሚታደሙበት የኢሬቻ የምስጋና የ2016 በዓል በተሳካ ሁኔታ እንዲጠናቀቅ አስፈላጊው ዝግጅት ቀድሞ ተደርጓል። እንግዶችም በዚህ ስፍራ ላይ በመታደም ላይ ነው የሚገኙት። የኢትዮጵያ ቴሌቪዥንም ይህን እውነት በቀጥታ ለተመልካቾች የሚያደርስ ነው የሚሆነው። በአሁኑ ሰዓት የቢሾፍቱ ከተማ እንቅስቃሴ በዚህ ደረጃ ላይ ይገኛል። የኢሬቻ በዓል ለኦሮሞ ህዝብ ብቻ ሳይሆን ለመላው ኢትዮጵያን የማንነት መገለጫ መሆኑን አባገዳ ጎበና ሆላ ገለጹ። የኦሮሞ ህዝብ የምስጋና በዓል የሆነው ኢሬቻ በሰላም እንዲከበርም ሁሉም የበኩሉን ሊወጣ እንደሚገባውም አባገዳው ገልጸዋል። ይህን ጉዳይ በተመለከተ ሪፖርተራችን ቶማስ ኃይሉ ከአባገዳ ጎበና ሆላ ጋር ቆይታ አድርጓል። ተከታዩ ዘገባው ያመላክተናል። የኦሮሞ ህዝብ ምድርና ሰማይን ለፈጠረ አምላክ ወይንም ፈጣሪ በየዓመቱ ተሰብስቦ በዚህ በሆራ ሀርሰዲ በደመቀ ስነ ስርዓት የኢሬቻ በዓልን ያከብራል። ክረምቱን አልፎ እንዲሁም ወደ ብራ ስላመጣህን እናመሰግናለን ይላል የኦሮሞ ህዝብ። እዚህ አጠገቤ አባገዳ ይገኛሉ። እሳቸው ደግሞ ስለ አጠቃላይ ስለ በዓሉ አመጣጥ እንዲሁም ደግሞ እዚህ ምን አይነት ስነ ስርዓት እንደሚከበር ይገልጹልናል። በቅድሚያ እንኳን አደረሱት። እንኳን አብሮ አደረሰን። እስኪ ራስዎትን አስተዋውቁን። ጎበና ወላሬሶ አባገዳ ቱለማና የኦሮሞ አባገዳዎች ህብረት ጻፊ ነኝ። እዚህ ምንድነው እስኪ የሚካሄደው? የኦሮሞ ህዝብ ከረጅም አመታት ጀምሮ ከብቶቻቸውን እዚህ የሚያጠጡት በአመት አንዴ መጥቶ ከብቶቻቸውን የሚያጠጡበት ከዛም አልፎ ደግሞ ለኢሬቻ ኦሮሞዎች
ከተለያዩ ስፍራ የሚመጡት ከጉጂ ከቦረና የሚመጡት ብሔርና ብሔረሰቦች ደግሞ እዚህ ላይ ኦሮሞ ምስጋና ሲያቀርብ አብሮ እየታደሙ አብሮ ኢትዮጵያኖች የሚዋቡበት ይሄ ሆራ አርሰዲ ይባላል። ኢሬቻ ቦታ ማለት ነው። የምስጋና ማቅረቢያ ማለት ነው። የሐይቁ ላይ የሚከናወነውን ስነ ስርዓት እንዲሁም ደግሞ ሌሎች ሁነቶችን የምንቃኝ ይሆናል። እንሂድ። እንዲያው አባገዳ ጎበና ምናልባት የኢሬቻ በዓል ለኦሮሞ ሕዝብ ምን ማለት ነው? እስኪ አጠር አድርገው ይግለጹልን። የሰላም የቅርታ ማደራረጊያ የብሔርና ህብረተሰቦችን አንድ ላይ የሚያተሳስር በማንኛውም ብሔርና ብሔረሰቦች የሚናፈቅ ኢሬቻ ነው ማለት ነው። ሆራ አርሰዲ ላይ ምንድን ነው የሚከወነው? አሁን የኢሬቻ ታዳሚ ወደዚህ ወደ ሆራ አርሰዲ ሲመጣ ምንድን ነው የሚያደርገው? ህዝቡ ደግሞ አበባውና ሳሩን ይዞ እዚህ ሲመጣ ደግሞ ምስጋናውን ሲያቀርብ የኛ ህይወት የሆነ እግዚአብሔር የሰጠን ውሃውን እየተራጨ የእግዚአብሔርን እያመሰገን ለሚቀጥለው ዓመት ደግሞ ያድርሰን እያል ያሰብነው ነገሮች ሁሉ እንዲሳካልን የኦሮሞ ህዝብም የኢትዮጵያ ብሔር ብሔረሰቦችም ህዝቡም ምስጋና የሚያቀርብና የሚለምንበት እርስ በርሳቸው የሚተዋወቁበት ማዋባቸውን ይህንን እያለ ምስጋናውን አድርሶ ወደ ቤቱ በደስታ ይመለስና ዓመቱን በሙሉ በደስታ ይኖርና ዓመቱን ተመልሶ ይመጣል ማለት ነው። እንግዲህ ሐይቁ ላይ ነን። አሁን ከሐይቁ ፊት ለፊት ደግሞ ኦዳ ወይንም ደግሞ የዛፍ ትልቅ ዛፍ ታይናለች። ስለዚህ የሚገልጹልን የምታዩት ሾላ ነው። ሾላ ደግሞ የኦሮሞ ህዝብ ማንነት የኦሮሞ ህዝብ መለያ ምልክት ነች። ሾላ በተለይ ሾላ የትም ቦታ አይበቅሉም። ከሚሊዮኖቹ አንድ ፍሬ ነው የምትበቅለው ሾላ። ስለዚህ እግዚአብሔር የሰጣ ስጦታ እግዚአብሔር የሰጣ ጸጋ ሆራ አርሰዲን ዙሪያ ያለው ተፈጥሮ እንጨቶች ረጅም ዓመት ያስቆጠሩት እንጨቶች እናያለን። ዘንባባዎች፣ ሾላዎች፣ ዋንዛዎች አልፎ ደግሞ ሰው ሰራሽ ሰው የተከሉት መጤ ዛፎች ይታዩት። እንግዲህ የኦሮሞ ህዝብ በየዓመቱ በደማቅ ስነ ስርዓት የሚያከብረው ኢሬቻ በዚህኛውም ዓመት በደማቅ ሁኔታ ይከበራል ተብሎ ይጠበቃል። የኦሮሞ ህዝብም ካለ ማህበራዊ ልዩነቶች እንዲሁም ካለ ጾታ እንዲሁም ካለ እድሜ ልዩነቶች በስፋት የሚያከብረው ኢሬቻ ከመላው ሀገር የሚመጡ ወይንም ደግሞ የተለያዩ እንግዶችን ያስተናግዳል። ይህ ሆራ አርሰዲ ማለት ነው። ኢሬቻ 2016 መልካም በዓል። ክቡራን ተመልካቾቻችን የኢትዮጵያ ቴሌቪዥን እዚህ ቢሾፍቱ ከሚገኘው ጊዜያዊ ስቱዲዮ ዛሬ የሆራ አርሰዲን የኢሬቻ በዓል ዋዜማን ጨምሮ ነገ በዓሉ ተከብሮ እስኪጠናቀቅ ድረስ የተለያዩ ወቅታዊ መረጃዎችን በቀጥታ ስርጭት ወደ እናንተ ማድረሱን ይቀጥላል። ለጊዜው ግን አሁን ለሰዓቱ ያዘጋጀናቸው ዜናዎች ይህንን ይመስሉ ነበረ። ከዜናዎቹ ጋር ምስክር ስናፍቅ አብሬያችሁ ቆየው። የቀን 7 ሰዓት ዜናዎቻችን ይቀጥላሉ። ብሩክ ተስፋዬ ከዋናው ስቱዲዮ ይጠብቃችኋል። መልካም ቆይታ። አመሰግናለሁ ምስክር። ላንተም ጥሩ ቀን ይሆነልህ። ወቅቱ ልዩ ነው፣ ይናፍቃል። ኦሮሞ የተፈጥሮን ገጸ በረከት አክብሮ ይከብራል። የትጋት የብርታቱ የአዝመራውን ፍሬ በተስፋ እየተመለከተ በምስጋና ያበዛል። በክረምት ዝናቡን ሳይሰስት የቸረውን ምድሩን በልምላሜ ሞልቶ ጸዳል ብርሃን ያሳየውን ፈጣሪውን እንደ ወጉ እንደ ሥርዓቱ ያመሰግናል። እንኳን ለኢሬቻ በዓል በሰላም አደረሳችሁ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከመልእክቶች ተመልሰናል። ዜናዎቻችን ይቀጥላሉ። ኢሬቻ የኦሮሞ ሕዝብ ከክረምቱ ጨለማ ወደ በጋው ብራ እንኳን አደረሰከን ብሎ ፈጣሪውን የሚያመሰግንበት በዓል ነው። ኢሬቻ በአባገዳዎችና ሀደ ሲንቄዎች እየተመራ በሆራ አርሰዲ እርጥብ ሳርና አበባ በመያዝ ይከበራል። መቅደላዊት ደረጀ በዚሁ ዙሪያ ያሰናዳችው ዘገባ አለ። ብየነጋኑ አጎዱ ዋናምቱኑ ረሃለጉ ወጅኒኑ አቱርሲሱ ቅሪኬኛ አበልሱ የኢሬቻ በዓል ክረምቱን ጎርፉን ችሌን የጎርፉን ናዳ ችሌን ንፋሱን ችሌን ብርዱን ችሌን ሁሉንም ነገር ተቋቁመን
ወደ ጸዳይ ስንወጣ ወደ ፀሐይ ስንወጣ በመልካ ላይ የምናረገው ውሃው ሲጎል በመልካ ላይ የምናረገው ከክረምቱ ወደ ቦቃ ብራ እንኳን ደረሳችሁ የሚለው ወደ ጸዳይ ማውጫ የምናረገው የምስጋና ኢሬቻ ነው ማለት ነው። ይሄን ሳር ያበቀልከው ጌታ፣ ይሄን በር የፈጠርከው ጌታ አንተ ፈጣሪያችን ላደረክልን ነገር ሁሉ ክረምቱን በሰላም ስላወጣን ዘንበ ስላበቀልክልን ያበቀልከውን ደግሞ ለፍሬ እንድታበቃልን እናመሰግናለን ብለው ኢሬቻ የሚያደርግበት ነው። ወደ ኢሬቻ ከመነሻ ቦታ ጉዞ ሲጀመር መጀመሪያ ከቤት ሲወጡ በምርቃት ነው የሚወጣው። የወጣ ህዝቡ በሰላም ወጥቶ በሰላም እንዲገባ ነው የሚያደርገው። ይሄንን ከምርቃቱ በኋላ ወደ ጉዞ ስንጀምሮ አዛውንቶቹ አባገዳዎች መሬው ነው የሚለው መሬው በዙሪያ መጣ ማለት ነው። መሬው ነው የሚለው አደሲንቆቹ ደግሞ አራር መልካ አራሮ ዋቅ ነው አራር ይላል። ታረቅልን የኛን ክፋት አትይ እኛ ብዙ አጥፍተናል ይቅር በለን የሚለው እናቶች ይሄንን እያዘሙ ነው የሚሄዱት። ለኢሬቻ የሚያዘው አበባና ሳር ምስጋና ነው የሚያቀርቡት። ምስጋና ማቅረቢያ ነው። ውሃ ህይወት ነው። ሳር ደግሞ ውሃ ያበቀለ ውሃ ያመረተ ይሄ እግዚአብሔር የሰጠው ስጦታ ከውሃ የተገኘ አስተዋጽኦ ሳር ስለሆነ ለምስጋና አበባም እንደዛ ለምስጋና ኦሮሞዎች እስከ ውሃ ድረስ መጥቶ እስከምራጩበት ውሃ ድረስ ይዞ የሚመጡት እነኚህ ናቸው። ኢሬቻ ቦታን ኢሬቻ ስነ ስርዓት ሳርና ውሃን ካገናኙ በኋላ አሁን ሳርና ውሃን የሚያገናኙ መጀመሪያ አባ መልካ ከዛ አባ ገዳ ሌሎች አባ ገዳዎች ከዛ ሳርና ውሃን አገናኙ ኢሬፈና ይባላል። ይሄን ካገናኙ በኋላ ወደ ራሳቸው ወደ ሰው ይፈጫሉ። እርጥብ ሆኖ ይሄን እርጥብ አይንሳችሁ ሁሉ ጊዜ መልካም ሆኖ የሚል ምርቃት ይሰጣጣሉ። ከዛ እንን ሳር እዛው ትቶ ሲመለሱ በደስታ ነው የሚመለሱ። የኦሮሞን ህዝብ ካሉበት አንቀሳቅሰው እዚህ በበዓሉ ላይ እንዲገኙ የሚያደርጉት አባገዳዎች ናቸው። ሀደሲቆች ደግሞ እንደዚሁ እነሱም ራሳቸው ስልጣን አላቸው። ኢሬቻውን ስናከብር ሀደሲንቄ ከአባገዳ ፊት ነው የምትሄደው። ከአባገዳዎቹ ፊት ነው የምንወርደው። እኛ ኢሬቻውን የምንገባው ማለት ነው፣ መልካውን የምንገባው ማለት ነው። ክረምት አሳልፈከኝ በቦቃ ብራ ያስተላለፍከኝ ምስጋና ይግባ ትላለች ሀደሲንቄ መልካውን ስታከብር ማለት ነው። ኢሬቻ ደግሞ አካሄዱ ሲሄዱ የአካሄድ ስነ ስርዓት አለው። የአካሄድ ስርዓት አሁን መጀመሪያ ቀድሞ እንዲሄዱ የሚደረገው ልጃገረዶችን ነው። ለምን? ለእግዚአብሔር የቀረቡ ናቸው፣ ንጹህ ናቸው። ምንም ግፍ የሚባል ነገር ሰርተው አያውቁም። ለወላጅ መላክ እጃቸው ንጹህ አልቆሸሸም። ሰውን አይደበድቡም፣ ሰው አይገሉም፣ ምን አይሉም። ወላጅም ማገልገል ብቻ ነው ልጃገረዶች እንደዛ አይነት። ስለዚህ ለፈጣሪ ቅርብ ናቸውና ንጹህ ናቸው። እነሱ ከፊት ቀድሞ ይሄዳሉ። ከነሱ ኋላ የሚሄዱት ወጣቶች ናቸው። በእነሱ እድሜ ያለው አዲስ ትውልድ ነው። ከዛ ቀጥሎ እናቶች ናቸው። እናቶች ከአባ ገዳዎች ፊት ለፊት የሚሄዱት እናቶች ናቸው። ከለጫጩ ኦኮሌ ጋር ያዙ እናቶች ይሄዳሉ። ከእናቶች ቀጥሎ አባ ገዳዎች እና ሽማግሌዎች ናቸው። ከነሱ ቀጥሎ ፈረሰኛ ነው። ከፈረሰኛ ኋላ ሰፊው ህዝብ ነው። ኢሬቻ የሰላምና የደስታ በዓል እንጂ የጸብና የፉክክር በዓል አለመሆኑን ከኢቲቪ ጋር ቆይታ ያደረጉ የቢሾፍቱ ከተማ የሀገር ሽማግሌ ገለጹ። የኦሮሞ ህዝብ ለፈጣሪው ምስጋናውን የሚያቀርብበት በዓል እንደመሆኑ ከጊዜ ወደ ጊዜ በዓሉን የሚያከብረው ታዳሚ ቁጥር እየጨመረ መሆኑንም ገልጸዋል። የሀገር ሽማግሌውን ከሪፖርተራችን ቶማስ ኃይሉ አነጋግሯቸዋል። ከራሳቸው አንደበት እንከታተል። እኔ አዲሱ በልዳ አዲኖ
ደጋጋ ይባላል ኦጋ 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 ኑገ ኢሬቻ ኦጋቲ ኑገ ይባላል ድሮ ኢሬቻ እኛ የምናውቀው በእርጥብ ሳርና በአበባ ወይ ኡልፋ የሚባል የኦሮሞ ደንብ አለ እንኳን ከክረምት ወደ በጋ ወጣ ብለን የምንተያይና የምንገናኝ ኦሮሞ የሚገናኝበት ቦታ ለምንድን ነው ምክንያቱ በክረምት ወንዝ ወደዚህ መጥቶ ሰው መገናኘት አይችልም አሁን ብራ ሲመጣ ወንዙ ይቆማል ሰው እንዲገናኝ ኦሮሞ መፈጠረ ይሄንን መገናኛ ነው የኦሮሞ መገናኛ በአመት አንድ ምስጋና ነው እዚህ መጣና እንኳን ወጣ እንኳን ተገናኘን እንኳን ለኢሬቻ በዓል አደረሰን እንኳን ደረስክ እንኳን አደረሰን ብሎ ይጠያየቃልና የሚከበረውም በዘፈን በጥሩ ዘፈን ለሰላምታ ነው ለመገናኘት ነው እንጂ ለማማታት ለተንኮል የተጣላ ለመታረቅ ልጅ አጣች እዚህ ስለትይዛ ልጅ እንድታገኝ ያገኘች ሁሉ አይጠናልኝ ለዛ ነው እዚህ መጣላት የለም ኢሬቻ ለሰላምታ ለመገናኘት ለመታጨት የተጣላ ለመታረቅ እዚህ ቆሞ ስለምን ኦሮሞ ምን አለ የተጣላችሁ ሰዎች አላችሁ ይባላል አለን ከተባለ ታረቁልን ይታረቃል እንጂ መጣላት የተደገመ ነው አለ ኦሮሞ እየጨመረ መጣ እየተዋደደ መጣ የኦሮሞ ባህልም እየታወቀ መጣ እየተማረ መጣ ሰው ፎሌ የወራስ ስርዓት አስከባሪ የአባ ገዳ ጠባቂ ፎሌዎች ይጠብቃሉ ሰው እንዳይበዛ ይከለክላሉ ኢሬቻ ሀደሲቀ የምትባል አለ ሴት ልጅ እሷ እርጥብ ሳር ይዛ አበባ ይዛ ኢሬቻ ትቀባለች አባ ገዳ ሰላም ይረጫ ኢሬቻ ማለት በእርጥብ ሳርና በአበባ ነው እንጂ ወይ በባንዲራ ወይ በአንዳንድ ነገር ወይ በዱላ ወይ ጦር ይዞ አይደለም እዚህ ተገናኝቶ ምስት ያገባ አለ ስንት ወንድ ወለደ አለ የጎመን ዘመን አልፎ የገንፎ ዘመን ሲገባ እንቅፋት ከመንገድ ይወገድ በረከት ቤቶ ይግባ ቡቃያው ብሩክ ይሁን ከዓመት ዓመት የሚታፈስ ሌማቱ ሞልቶ ይትረፍ ትውልድ ከጆ ይጉረስ አዲስ ተስፋ ሲያቆጠቁጥ ምድር በአዲስ ስትሸለም በስኬት ጠመዝማዛው ጉዞ ጉልበት በዳገት ቢደክም የጎበዞች ኃያል ጉልበት የተስፈኞች እምቅ አቅም ዘመን ተሻጋሪ እጃችን ዛሬም ለትጓን አይነጥፍም መልካም አዲስ ዓመት የኢትዮጵያ ልማት ባንክ የልማት አጋሩ የኦሮሞ ሕዝብ በገዳ ስርዓት መስርቶ ሲተዳደር የኖረ ሕዝብ ነው። የገዳ ስርዓት አካል የሆነው ኢሬቻ ደግሞ የምስጋናና የሰላም እሴት ነው። እንዲሁም የአንድነት ማሳያም የአብሮነት ምልክትም ነው። ስለ ኢሬቻ ምንነት በተከታዩ መረጃ አቤል ሞጌታ ዘገባ አሰናድቶልናል። እንከታተል።
የኦሮሞ ህዝብ በፈጣሪና በፍጡር በተፈጥሮና በፈጣሪ እንዲሁም በሰው ልጆች መካከል ያለውን ግንኙነት የሚያሳይበት የራሱ የሆነ አስተሳሰብና ፍልስፍና ያለው ነው። የኦሮሞ ህዝብ መገለጫ የሆነው የገዳ አስተዳደርም በማህበራዊ፣ በኢኮኖሚያዊ፣ ፖለቲካዊ እንዲሁም ሃይማኖታዊ ጉዳዮችን የሚመራበት የአስተዳደርም ስርዓቱ ነው። ይህም ዓለም የዲሞክራሲ ጽንሰ ሐሳብን ሳይረዳ አሊያም ስለ እኩልነት ግንዛቤ ሳይኖረው ያኔ የኦሮሞ ህዝብ የገዳ ስርዓትን መስርቶ ይመራበት እንደነበር ታሪክም ይነግረናል። በገዳ ስርዓት ውስጥም አንዱ ክዋኔ የሆነው ለኦሮሞ ህዝብ መገለጫ ከሆኑት የባህልና የሴቱ መገለጫዎች መካከል አንዱ ኢሬቻም ነው። ኢሬቻ ላለፈው የሰላም ዘመን ለፈጣሪ ወይም ለዋቃ ምስጋና የሚቀርብበት፣ ለመጪው ዘመንም በመልካም ምኞት ተስፋ ለፈጣሪ ልመና የሚቀርብበት የኦሮሞ ህዝብ የአንድነት በዓሉ ነው። ከዛም አለፍ ሲል የእርቅና የሰላም ምልክትም ነው። ኢሬቻ በሁለት ቦታዎች በሁለት ስፍራም ይከበራል። አንደኛው ኢሬቻ መልካ ወይም ኢሬቻ ሆራ ሲሆን ይህም በጸደይ ወቅት ክረምቱን አሳልፎ በመስከረም ሲጠባ ከጨለማው ከዝናቡ እንዲሁም ከወንዝ ሙላቱ አሳልፎ ወደ ብርሃናማው ዘመን ላሸጋገረው ፈጣሪው የኦሮሞ ህዝብ በአንድነት ምስጋና የሚያቀርብበትም ነው። በዚህም ወቅት በተለያዩ የኦሮሚያ አካባቢዎች የሚገኙ የህብረተሰብ ክፍሎችም መሬ ሆ እያሉ ለምለም ሳር ይዘው በሆራ ወይም በወንዝ ዳርቻ በመሄድ ኢሬፈናም ያደርጋሉ፣ ምስጋና ለአምላክም ያቀርባሉ። ሌላኛው ደግሞ ኢሬቻ ቱሉ ነው። ይህም በበጋው ወቅት ወደ ተራራ በመውጣት የሚደረግ የኢሬቻ ክንውንም ነው። ይህም ቀጣዩን የክረምት ዘመን በሰላም እንዲመጣ ልምላሜም እንዲሆን ልመና የሚቀርብበት ነው። ኢሬቻ የምስጋና በዓል እንደመሆኑ መጠንም ኢሬቻ የሚሄደው ማንኛውም ዜጋ በእርቅ ከራሱ ጋር ይታረቃል። እርስ በራሱም ያልተስማማ ከራሱ ጋርም ያልታረቀ በኢሬቻ መልካም ሆነ በኢሬቻ ቱሉ ተገኝቶ መጸለይም ሆነ ማመስገን ዋጋ እንደማይኖረው ይታሰባል። ስለዚህም የተጣላ ታርቆ ሰላምንም አውርዶ በባህል አልባሳቱም ደምቆ በአባ ገዳዎችና ሀደ ሲንቄዎች እንዲሁም በአባ መልካ እየተመራ ወደ ሆራውም ይተማል። በጉዞውም መሬ ሆ እያለ ያዜማል። ገዳን ከሚልቂ ቀባ ያዮሌው ኢሬቻ መልካ በሆራ ፊንፊኔና በሆራ አርሰዴ በየዓመቱ በመስከረም ወርም በድምቀት ይከበራል። እንዲሁም በክልሉ የተለያዩ አካባቢዎችም ቦሩም ሙሉ እየተከበረም ይቆያል። ኢሬቻ በዓለም በደመቀ ሁኔታ መከበሩ የተለያዩ ጠቀሜታዎችንም ለክልሉ ህዝብና ለመላው ኢትዮጵያውያንም እያስገኘ ነው። በዋናነትም ለኦሮሞ ህዝብ ባህሉንና እሴቱን እንዲያጎለብት አንድነቱንም እንዲያጠናክርም አግዟል። የፋሽን አልባሳትና ትርኢት መድረክም እየሆነ መጥቷል። ሰላምና እርቅም እውን ይሆንበታል። የቱሪዝምና የኢኮኖሚ ምንጭም ሆኗል። በተለይም ከ5 እስከ 6 ሚሊዮን ህዝብ የሚሳተፍበት ተጨባጭ የሆነም የኢኮኖሚ ጠቀሜታም አለው። በዓላቱን የሚያስተናግዱት የአዲስ አበባና የቢሾፍቱ ከተማ ነዋሪዎችም ኢኮኖሚ ጠቀሜታ እንዲያገኙ ሰፊ ዕድልንም በዓሉ ይዞ መጥቷል። በዚህም እስከ 10 ቢሊዮን ብር የሚገመት ግብይትም እንደሚፈጸምም ይታሰባል። ይህም ከዝቅተኛው የንግድ ስርዓት እስከ ትልልቅ ተቋማት ድረስም ተጠቃሚ ያደርጋል። የቱሪዝም ዘርፉም እንዲነቃቃ ከፍተኛ አስተዋጽኦንም ያበረክታል። ታዲያ የኢሬቻ በዓል የኦሮሞ ህዝብ እሴትና ታሪክ ቢሆንም የበዓሉ አከባበር ከጊዜ ወደ ጊዜ እየደመቀ ሌሎች ኢትዮጵያውያንም የሚሳተፉበት በወንድማማችነትና በአብሮነትም እያከበሩት ዛሬ ላይ ደርሷል። ክቡራን ተመልካቾቻችን የሰዓቱ ዜናዎቻችን እነዚህ ነበሩ። ዜናዎቹን በመምራት ብሩክ ተስፋዬ ከእናንተ ጋር ቆይታ አድርጌያለሁ። በያላችሁበት መልካም ዕለት ይሁንላችሁ። መልካም ኢሬቻ